በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። አሁን ደግሞ ከች ብዬላችኋለሁ። አውቶማቲክ የጫነው መኪና መስዬ ማለት ነው። ያ በኮምቦልቻ ዳገት ላይ የወረደውን ባስ መስዬ ወይም ጠጥቶ ወይም ተሴት ጋር ትጃጀራ አድርጎ የኔ እናቶች ፍጅት ያደረጋቸው ባስ መስዬ መጥቼላችኋለሁ ማለት ነው። አሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አንድ የሰው ልጅ መቼም ሲንቀሳቀስ መኪና ይዞ ምን ጎደለው እንዴት ነው ሆነ ታይል መንቀሳቀስ አይችልም ነበረ። እንግዲህ ሙስሊሞቹም ለጀነት አላህ ይበላችሁ፣ ክርስቲያኖቹም ነፍስ ይማር እያልን ብለናል። በእነሱ እንኳን ሳይሆን ዛሬ የመጣሁት ያው እነሱ እንደዛ እንደ መኪናው ተጉዤ ነው ማለት ነው፣ ራሴን ማለት ነው የመጣሁት። እና ወገኖቼ ክርስቲያን ወገኖቼ ሰላም ብያለሁ። ሰላም ሁላችሁም ሰላማችሁ ብዝት ይበልልኝ በዓለም ዳርቻ ላይ እና ሸሯን ላይኮን ሰብስክራይቧን እየሞካከራችሁ ገባ በሉ። ዛሬ የመጣሁት በሙኒት ነው። ሙኒት እጥፋለሁ፣ አረበኛ አነባለሁ፣ አረበኛ ሁሉንም አደርጋለሁ ብለሻል። አንደኛ በቂጤ ተቻችሁኛል፣ አንደኛ በብዙ ነገር ተቻችሁኛል። እኔ ማንሳት አልችልም። ያነሳው አንቺ ያልሽውን እኔ መርገም አልፈልግም፣ እኔ ማለትም አልፈልግም። አንቺ አንድን መሽን ሶሻል ሚዲያ ተጠቃሚ ሆነሽ እያየሽ ነው። ትንሽ ነገር ያው እንዴት ሰውን እንደሚያጠለጥሉ ታውቂያለሽ። አንደኛ ደረጃ። ሁለተኛ ደረጃ የኔ እህት አንቺ ትልቅ ነሽ። 23 ዓመቴ ነው 28 ዓመቴ ነው በትዳር አለች። ኪሎ ነው እንግዲህ የሰማሁትን ያላቀም 23 ይበሉ 24 ይበሉ 25 ይበሉ እንደዛ ነው አላቀልሽም። ያንን የማውቀው ጉዳይ የለኝም። እንግዲህ ወይንም በ15 ዓመትሽ ወይንም በ13 ዓመትሽ አግብተሽ ነው እሱን ይሄን ያህል ዓመት አብረሽ ኖርሽው ብለን የምንገምተው ነገር የለንም። እግርሽን አንስተሽ ስደት ወጥተሽ ነው እዛ ያገባሽው ሰውየውን ማለት ነው። ጠይብ አልሐምዱሊላህ ረብል ዓለሚን የዛ ሀገር መኖሪያ ተሰጥቶሻል፣ ሁሉ ነገር አድርጎልሻል ባልሽም። እሺ በጣምና ይሄ ለሀገራችን ዋልታ ትሆናላችሁ፣ ለሀገራችን ሕዝብ ተረዳላችሁ ተብሎ የተጠራችሁ ትሆናላችሁ ብለን ትናስብ በኋላ ቆፍራችሁ ሰው ገደል መክተት፣ ሰው መከራ ማብላት ነው አንደኛ ደረጃችሁ ማለት ነው። ሁለተኛ ደረጃ የኔ እህትዬ ያንን እንግዲህ ገንዘብ አለኝ በምንኛውም ላይ እኔ ለዛ ሀገር ሁሉን ነገር አውቃለሁ ብለሽ ታይሆን እንኳን አንቺ ለዛ ሀገር ኗሪ ሁኛለሁ ብለሽ ለተወለዱበትም አገር የማይሆን ነው። እቺ ዓለም ዱንያ ማለት ነው። ገባሽ? እቺ ዱንያ ሙሽ አንቺ የዛ ሀገር መኖሪያ አለኝ የዛ ሀገር ሰው ነኝ ብለሽ ልትወላጅ አይደለም። መወላጃት ያለብሽ ለአኺራሽ ነው። ለአኺራሽ ነው። ይሄ በሶሻል ሚዲያ ላይ እንደው እስከ ዘለዓለሙ የማይጠፋ አፉን ከፍቶ ስንት ሰው እያዳመጠ ባለበት ሰዓት ላይ እንደዚህ አስደርጌ ብለሽ ማውራትሽ ውይ እኔ ለራሱ ቅስሜን ሰብሮኝ ወላሂ ረብካባ እኔ ልንገራችሁ ወላሂ እኔ ቅስሜ ስብር ነው ያለው። እንዲሁ ዝም ብዬ ገብቼ ሳብ ታደርግ ተሰማ እንዲህ አድርጌ አድርፍ
ልንገርሽማ ታንቺ ተመናገርሽ የዛችኛይቱ ምንድን ነው ጉድ ያምጡ ብላ መፈልፈሉ። ሁለተኛ ታንቺ ለጓደኞችሽ ለሚስጥረኞችሽ በውስጥ መናገር ነው እንጂ የፈለግሽውን ሚስጥርሽን ይሄንን አስደርጌ እንደዚህ ለባሌ ይሄን ሰጠሁት። በስታላህ የሚጠላ በስታላህ አላህ የሰራውን እንደገና በአርቲፊሻል አሰርቼ በገንዘብ ይሄን የታመሙ የደከሙ በሀገራችን ላይ ስንት ቀምሰው ማድሮ አሉ። እሱን እንደዛ በማስደረግሽበት ገንዘብ ለእነሱ ሰጥተሽ ልቅ አኼራሽ አንተ የሰራሁትን ወንጀል የምናገረውን ወንጀል አንተ ጠብልኝ ብለሽ ብታረጊ ምን ችግር ነበር? አንድ ጥያቄ ልንገርሽማ፣ አንድ ትልቅ ጥያቄ የምጠይቅሽ ይሄ ነው። በቃ ስንት ደካማዎች እያየሽ ነው። አዎ እንግዲህ ሀገርሽን ሰው እያየሽ ነው። ስንት ሰው ደካማ፣ ስንት በልቶ ማያደር፣ ስንት ሚስኪን ወላሂ ላዚም አረኛ ትንባል ወላሂ እንደው ምናችን ነው እንደው አረ ምናችን ነው የሚያዘው። ሐስቢ አላህ ላይ ማለት ላ ኢላሀ ኢላላህ خلاص አላህ የሰጠሽን ባላህ በሰጠሽ ብትወላጅ ምን ችግር አለው? ባላህ በሰጠሽ ብትኖሪ ምን ችግር አለው? ለመጨፈር አርቲፊሻል ቀጥላለሁ። እሺ ቀጥይ ጨፍሩ ያለብሽ ለመጨፈር አልችልም። አላህ ሱብሃነሁ ወተዓላ ጨፍሩ ብሏል አላለንም? ብሎናል አላለንም? ጥያቄ አንድ ቁጥር አንድ ጭፈራ ስትሰሙ እንዲያውም ያንን ሙዚቃውን ተሰሙ ጆሮአችሁን ጠቅጠቃችሁ ለቁ ነው የሚለው። እንዲያንሰማ ያንን ነገር እንዲያንወሰወስ ቶሎ ይለፉ። አንቺ ግን ለመጨፈር ፈልጌ እንደዚህ አደረኩት ብለሽ አሁንም ደግሞ ለውስታዝ መልሰሽ ይሻላል። ሁለተኛ ከዛ ምላሽ ደግሞ እንደዚህ አድርጌ እንደዚህ አድርጌ እንደዚህ አደረኩ ይሄን ኧረ የሚስኪኖቹን ገንዘብ አታስጨርሻቸው። ይሄን አድርጋለች ሙኒትና እኛም ይሄንን እናድርገን እንደዚህ አድርገን እንኑር። አሁን ሄደን የትም ሀራም የምንስራበት ሀላል የምንስራበት አይደለም። እናንተ የሰማችሁ ጆራችሁ እንድፈኑ በቃ። እሷ ገንዘብ ረክሶባት ነው ገባሽ? ገንዘብ ረክሶባት ነው። እኔ በጣም ገርሞኛል። ቢላሂ ላዚም እኔ ለራሴ የተሰማው ለጆሮዬ ነው የሰቀጠጠኝ። በቃ ለጆሮዬ ነው የሰቀጠጠኝ። እስተመቼም ዓለም ድረስ የሰቀጠጠኝ ነገር እሱ ነው። ወላሂ አርቲፊሻል ይዘህ ወጥፈሽ የጨፈርሽው ያሻል። ጠጉርሽ የሚሆን ያያገባል። ያንን ተኋላሽን ደግሞ ያለውን የተሸከምሽውን እንደዛ አድርገሽ ለወንዶች መካከል ላይ እዛ ሁሉ ወንድ መካከል ላይ ገብተሽ እንደዛ ማራልሽ። ያ ሰው ለራስሽ እንዴት ነው ሰውን እንዴት ነው የሚገምተው? ሰው እያልን ነው የምናወራው እኛ የለን እንዴ? እኔ ምን ይገምቱኛል? በዛ አይነት ይሄንን ባደርግ ለምን ይገምቱኛል? እዛ አጠገብ ያሉት ያንን ለብሰው እኔ ለምን ይሄንን ለብሼ እኔ ትልቅ ሰው አይደለሁ? እንግዲህ የልጆች እናት አይደለሁ እንዴ? ትልቅ ሰው ነኝ እኮ እኔ። አሁን እኮ አንቺ ወደ ኋላ ሀ ብለሽ ኑ የህፃናቶችን ስራ እየሰራሽ ስለሆነ ተይ ተመለሽ ብዬ ምክር አካፍልሻለሁ። እንግዲህ በዛቻም ላይ እያለሽ ናለሽ እንዳለሽ ናለሽ። እኛ ስለዛቻሽ አያገባንም። አላህ ሱብሃነሁ ወተዓላ ሂዳያሽን ይስጥሽ፣ ሂዳያ ይስጥሽ። የነገ ጧት ቤትሽን
ወንድሜ አኼራ ቀባሪ ትመለስ ያሲን የሚቀራ ብሏል። ወንድሜ አኼራ ቀባሪ ትመለስ ያሲን የሚቀራ ገባሽ? ያቺ ነገ ጧት እዚች ዓለም ላይ እየሰራሽ ስራ ሀላስ እዛች ልጅ ትፈተኝባታለሽ። እና ተየኔ እናትዬ ገንዘብ ፊት ናት ትሆንሽ። ትናንትና እንደዚህ የሆነች ልጅ እዚህ ታማ እባክህ እርዳታ ፈልገን ነው ብዬ የሆነ ሰው በብቻ አናገርኩ ማለት ነው። ደግሞ ክርስቲያን ወገኖቼ እንዳትቀየሙ፣ ክርስቲያን ነው። ምን እንዳለኝ ታውቃላችሁ? የኢትዮጵያ 100,000 ብር ላኪና ይሄን ያህል ሺህ ብር አስገባልሻለሁ አለኝ። ሰማኝ አልኩት። ዲለላ ነው ይሄ ካለኝ እኔ መቼ ፈለኩህና ነው እኔ ለራሴ ያላሳፍራትም እንደ ብዬ ዘጋው እላችኋለሁ። እና እህቶቼ በጣም አስቸጋሪ ነን እኛ በጣም ወላሂ ላዚም እዚች ዓለም ላይ ትንኖር እኛ ራሳችንን ገምተን አስበን ለዚች ላጭር እርሜ ወጥቶ ቅጭት ብሎ መቅረት አለ። እንደምታዩት አሁን ይቺ ህፃን ልጅ እንደ ማንኛውም ሰው ተሰድጄ እናትና አባቴ ላይ አሳልፍ የላችሁ እንደ ማንኛውም ሰው ተቀይሬ እመለሳለሁ ብላ እንግዲህ አይታችኋታልና በኮምቦልቻ ገደል ገብታለች ማለት ነው። ያኛውም ደግሞ ወይ እንግዲህ ቤተሰቦቹን ሊጠየቅዱ ወይንም ደግሞ ስራ ፍለጋ ትንክርትት ብሎ ትሄድ ነው። በኮምቦልቻ ገደል ላይ የቀረው የወጡትን ነው የምናገረው። ታንድ ቤት ውስጥ 3 ቤተሰብ ሞት አለ ብሏል። ይኸው እንደዚህ ያለ ሞት አለ። የኔትዬ ያሹ መኪና ይዞሽ ጥርቅም ብሎ ገደል ትገቢያለሽ። ያሹ መኪና ላንቺ መጥፊያ ይሆናል። ያሹ ገንዘብሽ መጥፊያሽ ነው። ታይ ተጠንቀቂ። ወላሂ ገንዘብ አለኝ ብለሽ አንቺ እንዴት 600,000 ዶላር ከፍለሽ ይሄንን ታደርጊያለሽ? በቃ ይሄ እንዴት ሬዲ ትሆኛለሽ በ15 ቀን ውስጥ? እኔ አላቅም። እኔ ወላሂ የተናገርሽውን እንደው አላህ ይቅር ይበልሽ። አንቺ ለተናገርሽው እኔ አንቀጠቀጠ። ወላሂ አንቺ ለተናገርሽው እኔ አንቀጠቀጠ። እኔ ማንነቴን ጠላሁበት። እኔ እዛ ሀገር ላይ ምን እንደምትሰራ ወላሂ በፊት እንደዚህ የሆነ ሰው ተወሬ ወሬ ነው። እዛ ያለ ሰው የዛ ሀገር ሰዎች እኮ እንደዚህ ናቸው። ከዛ ሆነው ደውለውልኝ ነው በኢሞ እንደዚህ ሰሪ ናቸው ኢጃዛ ብለው ወጥተው ይሄን አድርገው ነው የሚመጡት ይሉኝ። ወላሂ አላመንኩም ነበር፣ ግን አሁን አመንኳቸው። የመጨረሻ አመንኩት ያንን ሰው ማለት ነው። እና ታይኝና ትዬ ለማንኛውም ራስሽን ሰትረሽ ራስሽን ቀብረሽ ራስሽን ሸሽተሽ ራስሽን ማንነትሽን ቀብረሽ ድፍት ብለሽ ብትኖር ይሻልሻል። የተነሳ ሰው እርሜ የለውም ታውቂያለሽ። ይቀጥፍሻል። ሲቀጥፍሽም ደግሞ ታታቂው ነው። ያንን ነገር ልትሰሪ እንደገባሽ ከራባ ማንቆሽ ትሄጃለሽ። ሰው ታሞ አመል እያርጎ ለመውጣት ስንት ተንሸርጆም የሚተው ምን ያደርግማል። አንቺ ደግሞ ይሄን ለማድረግ ብዬ እንደዚህ አደረኩ። ይሄን ያህል ገንዘብ ከፍዬ ምን ነው ቢያምሽና በሽታውን ቢሰጥሽ ትታመው ነበር እንዴ? ወላሂ ታየኝ እናትዬ፣ ተይ ይቅርብሽ። ለማንኛውም አፍ በይኝ፣ አፍ ብያለሁ ለአላህ ብለሽ። እኔ ይቅር በሉኝ ወገኖቼ፣ ወፍ በሉኝ ሁላችሁም፣ ለአላህ ብላችሁ አፍ በሉኝ። እኔ ወላሂ ሶሻል ሚዲያን እንዲተው ነው የሆንኩት፣ እሷ በተናገረችው ንግግር ማለት ነው። ክርስቲያን ወገኖችም ይቅር በሉኝ ይያለሁ እና አላቅም፣ ወላሂ እኔ አላቅም። በጣም ይከብዳል፣ ያስጠላል፣ ያንገፈግፋል። አንድ የሰው ልጅ አያት እየሆነ በወደፊት አያትነት እየጠበቀው
እንግዲህ ይሄንን አረኩ ደብቀሽ አርገሽዋል። ከላስ ታረክሹና ተጨረሽ በኋላ ሶሻል ሚዲያ ላይ ምን ሊያረግ ወጣ? እስቲ ጥያቄ እና ለማንኛውም እህቶቼ ወንድሞቼ ለአላህ ብላችሁ አፉ በሉ። ለአላህ ብዬ አፉ ብያችኋለሁ። አሰላም አለይኩም ወራህመቱላሂ ወበረካቱ። በእኔ ላይ የቪዲዮ ነገር እንግዲህ እኔ በአንድ እጄ እየሰራና እየሰራ ያለሁት ወላሂ እኔ ለራሴ አንቀጥቅጦኝ ጧት ነው የሰማሁት። የምሰራው ማለት ነው ይከብዳል ማለት ነው። በጣም የሚከብድ ነገር ነው። የሚያሳዝን፣ የሚያስጠላ፣ የሚሰቀጥጥ ጆሮ ለመስማት የሚያስጠላ ነገር ነው። ወላሂ ጆሮ ለመስማት የሚሰቀጥጥ ነገር ነው የምትሰሩት ማለት ነው። አላህ ይስጥር። እንግዲህ እኛ እናቅላችሁም የዛችን ቤታችሁን አላህ ያሳምርላችሁ። አኺርና ሙንከርን ተኸይረኛው አላህ ይግጠመኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በጤና ለእርዳ